ናቸው የአላህ ረሕመት ቀዝነቱ ማለት ነው فبذلك فليفرحوا ይላል قل بفضل الله وبرحمته فبذلك فليفرحوا አንተ መሐመድ በላቸው በትሩፋቱና በእዝነቱ የተገኘ ነው ይሄ እዝነት ነው فبذلك فليفرحوا ይሄ በጣም ሊደሰቱ ይገባል እዝነቱ የአላህ عز وجل በጣም ሊያስደስተን ይገባል በቃ እኛ በአላህ እዝነት ስር እንዳለን at any time ኩላሊቱ ፌል ሊያደርግ ይችላል at any time ሰዎች በሆነ ቅጽበት ነው ኩላሊታቸው ፌል የሚያደርገው በሆነ ቅጽበት አይኑን ሊያጣ ይችላል አንድ ሰው በሆነ ቅጽበት ጤናው ሊቃወስ ይችላል በሆነ ቅጽበት የሆነ ነገር ሊሆን ይችላልና በአላህ ረሕመት ነው ያለነው قل من يكلؤكم ማን ነው የሚከላከላችሁ من الرحمن رحمن የሚለው حتى من ይላሉ ዑለማዎቹ ሲቀጣው እንኳን አንድ ሰው ረሕማን በረሕማንነቱ ነው የሚቀጣው ይላሉ ዱንያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ አሉ የረሕማንነቱን ነው አላህ እዛ ጋር የሚያንጸባርቀው ለምን እያከመው ነው አሉ ዒላጅ ነው ይሄ ነገር የሆነው ከአላህ ርቄ ነው ማለት ነው ቆም ብሎ እንዲያስብ አለያማ ምንም ይባላል በጣም አደገኛ እኮ አላህ عز وجل የጠላውን ሰው استدراج የሚባል በጣም አደገኛ ነገር አለ ይተወዋል ዝም ብሎ ማለት ነው ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ዝም ብሎ ይተወዋል ምንም አያደርገው ይሄ ከባድ ቅጣት ነው የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰብ ይጀምራል ምን ይከተለዋል ተውባ ይከተለዋል ወደ አላህ መመለስ መጠገን እዚህ የበለጠ ማንነቱን እንደገና የማደስ ድል ይሰጠዋል ማለት ነው ረሕማ በተለያየ ቁርአን ላይ አላህ ምን ይላል ሰላሙን የቂያማ ቀን ሰላሙን ቀውለን من رب الرحيم አየሁ የሰላምታ ንግግር አለ ከአላህ የሆነ ያ ጌታ ደግሞ ረሒም ነው አዛኝ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ መቶ ረሕማ ከመቶ ክፍሎቹ ከረሕማው አንዱን ነው ወደ ምድር ያወረደው እኮ فبذلك تتراحم الخلائق ነው ፍጡራን በሙሉ የሚተዛዘነው በዛች አንዷ ረሕማ ነው 99 ክፍሉ 99% ለቂያማ ቀን አላህ ለሙእሚኖች ያስቀምጣል ከዚህ በላይ የሚያስደስት ነገር አለ